ሀና ዛሬ ሁሉንም ነገር አወቀች። ዛሬ እናቷ ወይዘሮ ሜላት እንደሆነች ባወቀችበት ሰዓት ነገር ግን አባቷ ድንገት ታሞ ሆስፒታል ገብቷል ተብላ በድንጋጤ ፎቶዋን ወርውራው ሄደች። እዚህ ሁሉ መስቀልቅል ውስጥ ያስገባት የጆሮ ጓደኛ ተምቹ ነው። ወይዘሮ ባዩሽ በጠነሰሰችው የሴራ ገመድ ህይወቷን እንድበላሽና ማንነቷን እንድትቀማ አድርጋታለች። ወይዘሮ ሜላት ልጅን አገኘው ብላ እርግብን እየተንከባከበች ነገር ግን እርግብ የሀናን ህይወት ምስቅልቅል እያደረገችው ትገኛለች። በጣም ታሳዝናለች። ሀና የልጅቷን ፎቶና ከአንገቷ ላይ የጠፋውን መስቀል ከመኝታ ክፍል እየገባች በምትፈልግበት ሰዓት ሌባ ነች፣ ልትሰርቂ ነው የገባሽው እያሉም አሳቀቋት። ነገር ግን ነገሩ እንደዛ አልነበረም። እሷ ልትሰርቅ ሳይሆን ማንነቷን እየፈለገች ነበር። የጠፋባትን መስቀልና ከእርግቧ ለመውሰድና እንዲሁም ደግሞ የሀሴትን ፎቶ ለማየት ነበር እዛ መኝታ ክፍል ውስጥ የምገባው። ነገር ግን እርግብ ማንነቷ የውሸት እንደሆነ ስለምታውቅ እውነተኛ ማንነቷ እንዳይጋለጥባት ሀናን ስታስፈራራት ነበር። እዚህ ቤት ስራሽን በስነ ስርዓት መስራት የምትፈልጊ ከሆነ አርፈሽ ተቀመጪ፣ ታይ የምትባዩን ነገር መስማት አለብሽ፣ በማያገባሽ ነገር ጥልቅ አትበይ እያለች ማስፈራሪያ ሰጠቻት። ሰላም እንግዲህ ደግና ርኅሩኅ ስለሆነች ለሀና ከእናቷ የሰበሰበችውን ከወንድሟ ጋር ሁና 70,000 ብር ለጆሮ ሰጥተዋለች ለሀና አባት መታከሚያ። ነገር ግን የሀና አባት ፎቶ ስለጠፋባቸው እንዲሁም ደግሞ የሀና መስቀል ስለጠፋባቸው በዛ ላይ ጭንቀት ውስጥ ስለገቡ ድንገት ሆስፒታል ገብተዋል። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደናችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ ኖላዊ ቀጣይ ክፍልን ይዤ መጥቻለሁ። ዛሬ እንግዲህ እስኪ ማን ነው እንደኔ በጉጉት ሲጠብቅ የነበረ? ዛሬ ሀና ሁሉን ነገር አውቃ እናትና ልጅ እውነተኛ እናትና ልጅ ይታወቃሉ ብለን ሁላችንም ስጠብቁ እንደነበረ ምንም አልጠራጠርም። ምክንያቱም ፖስት ባደረጉት ኮሚኒቲ ላይ ፖስት ባደረጉት ፎቶ እውነተኛ ማንነታቸው የተጋለጠና እናትና ልጅ የታወቁ መስሎን ነበር። ነገር ግን አሁንም ጫፍ ላይ ደርሰዋል። ሀና እንግዲህ በስተመጨረሻም የሀሴትን ፎቶ አይታ በጣም ደንግጣ ነበረ። ያየችውን ነገር ማመን አቅቷት፣ ወይዘሮ ሜላት ደግሞ የሀናን ድንጋጤ አይታ በጣም ደንግጣ ነበረ። በዛን አጋጣሚ ነበረ አባትሽ ታሞ ሆስፒታል ገብተዋል ተብሎ የተደወለላት። እንግዲህ ተምቹ የጆሮ ጓደኛ ብሎ ከነሀና ቤት በመሄድ በሀና አባት እጅ በልቶ እንዲሁም ደግሞ እያስተማሩት ብዙ ነገር ከብዙ ነገር ሲመክሩት ሲዘክሩት በከረሙ። እሱ ግን ደካማ ጎናቸውን ተጠቅሞ ለገንዘብ ብሎ የሀናን ማንነት አሳልፎ ሽጦታል በ50,000 ብር። ነገር ግን ይሄ እውቀት ነው ወይስ ደግሞ የክፋት? እኔ ግራ ተጋብቶኛል። ምክንያቱም ፎቶዋን ወስዶ ሽጦ ገንዘብ ባገኘው ያንን ገንዘብ ደግሞ በድጋሚ ለሀና አባት መታከሚያ ብሎ ለጆሮ ሰጥቶታል። ይህን ነገር ከክፋት ልውሰደው ወይስ ደግሞ ከጥሩ? እኔ ይህን ለእናንተ ትቻለሁ። ምክንያቱም ግራ ያጋባል። በክፋት ቢሆን ያንን ገንዘብ ካገኘ በኋላ እዛ ሰፈር አይገኝም ነበር። ነገር ግን መልሶ ለጆሮ ገንዘቡን ሰጥቶታል። ጆሮ ደግሞ ሌላ ታሪክ ውስጥ እንዳይገባ የሁላችንም ፍራቻ ነው። አሁን ላይ ሰላምም ገንዘብ ስትሰጠው ተምቹም ገንዘብ አምጥቶ ሲሰጠውና ያንን ገንዘብ ለሀና ሲሰጣትና ለአቶ ኖላዊ ገንዘቡን መታከሚያ ሲሰጣቸው ይህንን ገንዘብ ከየት አምጥተኸው ነው? ፎቶ ሰርቃ ሽጠኸው ነው ወይ ደግሞ የሆነ ነገር አድርገኸው ነው ወይ ብለው እንዳይጠረጥሩት የሁላችን ምኞት ነው። ነገር ግን ጆሮ አሁን ላይ የሀና አባት እንዲታከም ብዙ ጥረቶችን እያደረገ ነው። ወይዘሮ ባዩሽ እንግዲህ ስራዋን እየሰራች ትገኛለች። እርግብን እዛ ቤት ማስገባቷን ብቻ ሳይሆን የወይዘሮ ሜላትን ገንዘብ አንድ በአንድ መቆጣጠር ነው የምትፈልገው። እርግብን እዛ ቤት አስገብታ ቀስ በቀስ እያደረገች ገንዘብ እናቴ ስጪ በማለት እያንዳንዱን ገንዘብ ወደ ስሟ ለማዞር ነው እቅዷ። ምክንያቱም ባዩሽ ሁላችንም እንደምናውቀው በወይዘሮ ሜላት በጣም ትቀናባታለች። እሷ ያላትን ገንዘብ ስለሌላት እሷ ያላትን ነገር በደካማ ጎኗ ገብታ ሁሉንም ነገር ለራሷ ማድረግ ትፈልጋለች። ነገር ግን አሁን ላይ የሀና ማንነት ቢሰረቅባትም እንኳን የሀሴትን ፎቶ ካየችው በኋላ
ወይዘሮ ሜላት እናቷ እንደሆነች ገብቷታል፣ ወይም ደግሞ ባየችው ነገር በጣም ደንግጣለች። እንግዲህ እዛ ቤት ከገባች በኋላ እርግብ እናቷን 50 ሺህ ብር ያስፈልገኛል፣ ያሳደጌ ልጅ ታሞ ሆስፒታል ነው፣ ለእሱ መታከሚያ ደግሞ 50 ሺህ ብር ያስፈልገኛል ብላ ለእናቷ ስትነግራት፣ እንደ ልጄ እሱ እኮ ባንቺ ላይ ብዙ መጥፎ ነገር ያደረገብሽ እኮ ነው፣ ሊደፍርሽ እኮ ሙከራ ያደረገ ሰውዬ ነው፣ እንዴት ለሱ ነው ገንዘብ የምትፈልገው? እንዴት እንደዚህ ታደርጊያለሽ? ብላ ስትላት፣ እኔ እሱን ሳይሆን እናቱ ያደረገችልኝን ነገር ነው እማስበው። ምክንያቱም የእሱ እናት እኔን ስታሳድገኝ አንድም ቀን መጥፎ ነገር ተናግራኝ አታውቅም። አሁን ላይ ሚስቱ እርጄ ገንዘብ ያስፈልገኛል ለሱ መታከሚያ ስላለችኝ እሱን ልረዳው ፈልጌ ነው ብላ ነበር ያሳመነቻት። ያሳመነቻት ነገር አጥጋቢ ስላልሆነ ወይዘሮ ሜላት እንግዲህ ጓደኛለኝ ብላ ወደ ጓደኛዋ ባዩሽ ሂዳ አማክራት ነበር። ልጄ ገንዘብ ጠየቀችኝ፣ ግን ግራ ገብቶኛል፣ በገንዘብ ምክንያት ልጄ እንዳጠፋ ፈርቻለሁ ብላ ስታማክራት፣ ወይዘሮ ባዩሽ ምንም እንደማያውቅ ሰው ሆና እንዴት አይነቷ ፈጣጣ ናት፣ ቅጠል ፍየል ከመድረሷ ቅጠል መበጠሷ እያለች ተረተችባትና፣ አሁን እስኪ ምንው መታቂጧ ሳይቀመጥ ገንዘብ ጠየቀችሽ? ምን አይነቷ ፈጣጣ ናት እያለች እርግብን ትሳደባለች። ይህ ሁሉ ነገር የምታደርገው የእሷ ስራ ሆኖ እንዳለ፣ ነገር ግን እንዳትጠረጠር የምታደርገው ነገር ነው። ከዚያም በኋላ ገንዘቡም ትንሽ እንደሆነ የጠየቀቻትና ግን ያስከፋት ነገር ቢኖር ለዛ አረመኔ ሰውዬ እንደሆነ፣ ነገር ግን ገንዘቡን እንደማትከለክላትና እንደምትሰጣት ነገረቻት። እሷም ደግሞ ስጫት፣ በቃ ምን ማድረግ ይቻላል፣ ግን የአሁኑን ስጫትና ለቀጣይ ደግሞ ቀስ ብለሽ ብትመክሪያት ይሻላል ብላ ሳመነቻት። ወይዘሮ ሜላትም እንግዲህ ያንን ተቀብላ ወደ ቤት ትሄዳለች። ሀና እንግዲህ እርግብን መስቀሌን ስጭኝ፣ ምን ሊያደርግልሽ ነው የወሰድሽው? ምን ያደርግልሻል? መልሽልኝ እያለች ብትጠይቃትም እሷ ግን መቼም ቢሆን እንደማትመልስላትና ምንም እንኳ ባይጠቅማትም እሷ ግን እንደማትመልስላት አስረግጣ ነገረቻት። ሀናም ደግሞ እየሆነ ባለው ነገር ግራ ትጋብታለች። እርግብ በዚህ ልክ ለምንድን ነው መጠላኝ? ለምንድን ነውስ መስቀልን የወሰደችብኝ? ምን ያደርግላታል? እያለች ተጨንቃለች። በዛ ላይ ደግሞ የፎቶዎቹ መጥፋት ለእሷ ትልቅ ጭንቀት ሆኖባት ስታለቅስም ነበር። አባቷ ከቤተሰቦች ጋር የምትገናኝበት አንዱ መንገድ እኮ ይሄ ብቻ ነበር፣ እንዴት ሊጠፋ ቻለ? የት ጠፍቶ ነው? ፎቶውም እኮ የለም እያለ ሲነግራት በጣም አዝና እያለቀሰች ነበር። ምክንያቱም ይሄ ተራ ፎቶ ሳይሆን ማንነቷ ነው። ከእናቷ ከቤተሰቦቿ የሚያገናኛት የሚያስተሳስራት እነዛ ማስታወሻዎች ነበሩ። እነሱንም ደግሞ ተምቹ አሳልፎ ሽጧቸዋል። እንግዲህ ወይዘሮ ባዩሽ ተምቹን በገንዘብ በመግዛት ይህን ነገር እንዳደርግ አድርገዋለች። መጨረሻዋስ ምንድን ነው የሚሆነው? እንግዲህ ሀና ብዙ ጊዜ እየተደናበረች ነው። መኝታ ክፍል ድረስ እየሄደች ቁም ሳጥን መበርበር፣ ኮሜድና መክፈት ሆኗል ስራዋ። ያን መስቀል ለመውሰድ እና እዛ ቤት የመጣችው እርግብ ምንድን ነው የመጣችበት ምክንያት? ስለምንድን ነው እኔን የምጠላይ ብላ ነገሩ ማወቅ ስለምትፈልግ ፍለጋ ትይዛለች። ነገር ግን ሁሌም እርግብ እየያዘቻት ታስፈራራታለች። ሀና ነገሩ አልገባትም። እርግብ እንግዲህ ሌባ ናት እያለች ለእነሱ በመንገር ከዛ ከቤት እንዳስወጧት ለማድረግ ሙከራ እያደረገች ነው። ነገር ግን ማንም ሰው ያመናት አልነበረም። ሰላም መቼም ቢሆን አታምናትም። እንዲሁም ወይዘሮ ሜላት ሀና በጣም ጥሩ ልጅ እንደሆነች ታምናለች ማለት ነው። መቼም ቢሆን እንደማትሰርቅ ታምናለች። ዛሬ ግን ድንገት ቁም ሳጥኑን ከፍታ እዛ የሆነ ነገር ስትፈልግ ወይዘሮ ሜላት ወደ ክፍላቸው ሲሄዱ እዛ አግኝታታለች። እንዴ ሀና ምን እየሰራሽ ነው? እዚህ ውስጥ ምን እየሰራሽ ነው? በዚህ ሰዓት ማንም በሌለ ሰዓት ምን እየሰራሽ ነው? ቆይ እርግብ ያለች ነገር ትክክል ነው አይደለ? አለቻት። ሀና በጣም ደንግጣ እየተርበተበተች ነበር። ምን እትዬ ምንድን ነው ያለችው እርግብ? ምን አለች ስትል እኛ ወጣ ስንልሽ ልሰርቂ ነው አይደለ የገባሽው? ምን እየሰራሽ ነው? ቆይ ምን ነሻለ እንጂ ሰሞኑን ብላ ስጮባት፣ ሀናም እትዬ እኔ ሌባ አይደለሁም ብላ ትታት ትወጣለች። ከዛም በኋላ ወይዘሮ ሜላት እንግዲህ የሀና ነገር ምንም አልተዋጠላትም። የሰሞኑ ሁኔታ በጣም አስፈርቷት ነበር። ከዛም በኋላ ወይዘሮ ሜላት ለሰላም የተፈጠረውን ነገር ሁሉ ነገረቻት። ሰላምም ደግሞ መቼም ቢሆን ሀና እንደማትሰርቅና አይደለም እንኳን መስረቅ እርዳታ እንኳን እንደማትፈልግ ነገረቻት። አሁን ላይ ሁኔታዋ በጣም አስፈርቷቸው ነበር።
ከዛም በኋላ መጨረሻ ላይ እንግዲህ ያረገችው ወይዘሮ ሜላት ሀናን መኝታ ክፍሏ ድረስ ጠርታ ልታማክራት ትፈልጋለች። ሀና መጣችና እዚህ ቁጭ ባለቻት ቁጭ አለች። ቆይ ለምንድነው ሰው በሌለ ሰዓት አይተሽ መኝታ ክፍሌ ገብተሽ ቁም ሳጥን የምትበረብሪው? እንዲሁም ደግሞ ኮሜደናም ትበረብሪያለሽ፣ ትከፍቻለሽ። ምን ፈልገሽ ነው? ቆይ አባትሽን አሟቸዋል፣ ገንዘብ ፈልገሽ ነው አለች። ሀናም ደግሞ አረትዬ እንደዛ አይደለም። ለምን እንደዛ አሰቡ? እኔ እኮ ሌባ አይደለሁም። ምንም ቢቸግረኝ እንኳን አልሰርቅም። እኔ እኮ ልሰርቅ አይደለም እዚህ የገባሁት እያለች ተደናበረች። ከዛም በኋላ ወይዘሮ ሜላት አረ ተረጋጊ፣ የምጠይቅሽን ብቻ መልሽልኝ። ምን እየሰራሽ ነበር? እዚህ ክፍል ምን ልትሰሪ ነው መገቢው? በተደጋጋሚ ቁም ሳጥን ስትበረብሪ ትታያለሽ። ምንድን ነው እየተካሄዳለሁ ብላ ስጠይቃት ሀናም ደግሞ እትዬ እኔ እኮ እዚህ የምገባው ልሰርቅ አይደለም፣ ይልቁንስ የሀሴትን ፎቶ ለማየት በጣም ጓጉቻለሁኝ አለቻት። ወይዘሮ ሜላትም ደግሞ የሀሴት ፎቶ ምን ያደርግልሻል? ለምንድን ነው የሷን ፎቶ ለማየት የጓጓሹ አለች። ሀናም እንግዲህ ሰሞኑን ጥሩ አይደለሁም፣ ህይወቴ ችግር ላይ ያለ ይመስለኛል። የሆነ ነገር መጥፎ ስሜት ነው የሚሰማኝና እርግብ ከመጣች በኋላ የሀሴትን ፎቶ ማየት ፈለግኩኝ አለቻት። እና ታዲያ እኔን አትጠይቅኝም እንዴ ገብተሽ የምትበረብሪው? እኔን አትጠይቅኝም? ብትጠይቅኝ አላሳይሽም እንዴ አለች። ይቅርታ እኔ እኮ ሰላም እንዳትረበሽ ብዬ እርግብ ከመጣች በኋላ የሀሴትን ፎቶ አስገብቼ ቆልፌበታለሁ አለቻት። ከዛም በኋላ ስልኳ እየተደወለበት ነበረ። እሺ በቃ ላሳየሽ አለችና ኮሜድናውን ከፍታ የሀሴትን ፎቶ አሳየቻት። ሀና ያን ፎቶ ስታየው ማመን አቃታት። ያ ፎቶ በልጅነቷ የተነሳችው ፎቶና አሁን ላይ ጠፍቶ የሚፈለገው ፎቶ ነበረ። ያየችውን ማመን አቃታት። ወይኔ መብርሃን ምንድን ነው የምታሳየኝ? እኔ ይሄን አላምንም፣ ምን እየተካሄደ ነው ብላ በጣም ደነገጠች። ወይዘሮ ሜላትም ደግሞ ምን ሆነሽ ነው ሀንዬ ንገሪኝ፣ ምን ሆነሽ ነው እያለች በጥያቄ ታፋጥጣታለች። ከዛም በኋላ ነበር ድንገት ስልኳ ጠርቶ ጆሮ ነበር የደወለው። ስልኩን ካነሳች በኋላ አባቷ ታሞ ሆስፒታል እንደገባና ቶሎ መምጣት እንዳለባት ነገሯት። ከዛም በኋላ በእጇ ያዘችውን ፎቶ ወረወረችና ምን አባዬ ምን ሆነ እያለች እየተሯሯጠች ትታቸው ትሄዳለች። ወይዘሮ ሜላትም ደግሞ ልጅቷ መሆና ላይ ሰሞኑን መሆኗ ነው ቆይ እንደዚህ የሚያደርጋት እያለች ግራ ተጋብታለች። የሀና አባት ግን ምን ሆነው ነው? ጆሮ ገንዘብ ስላገኘ ሊያሳክማቸው ወስዷቸው ነው ወይስ ደግሞ ታመው የሚለውን ነገር ወደፊት የምናይ ይሆናል። እስካሁን አብራችሁኝ ስለቆያችሁ ከልብ ለማመሰግነው። ለቤት አዲስ ከሆናችሁ ቤተሰቡ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘውላችሁ።